ሰላም ጤና ይስጥልኝ ለምን ቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁ። የዛሬ ርዕሰ ጉዳይ የሚሆነው ታላቁ የቴሌኮም ካምፓኒ የሆነ ኢትዮ ቴሌኮም በተለያዩ አገልግሎቶች ላይ የዋጋ ጭማሪ ማድረጉን ተመልክቶ በምን ያህል ፐርሰንት የታሪፍ ማስተካከያ አደረገ፣ ሌላ ደግሞ በተለያዩ ሰርቪሶች ላይ ደግሞ ለምሳሌ እንደ ቴሌብር ባሉ አገልግሎቶች ላይ ደግሞ ተጨማሪ ጠቀሜታዎችን ለተገልጋዮች አስቀምጧል። በዚህ ዙሪያ ምን ያህል ፐርሰንት ወይንም የታሪፍ ማስተካከያ ምን ላይ ተደረገ፣ በሌላ በኩል ደግሞ የተለያዩ ሰርቪሶች ላይ ደግሞ ምንም አይነት የታሪፍ ማሻሻያ ያልተደረገባቸው አሉ። እነዚህ ምንድን ናቸው የሚሉትን እናያለን። ከዛ በፊት ግን የዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ። ግዙፉ የቴሌኮም አቅራቢ ኢትዮ ቴሌኮም በአማካኝ የ23% የታሪፍ ማስተካከያ ማድረጉን በይፋ አስታውቋል። ይህ ጭማሪ በብዙዎቻችን ኪስ ላይ ምን አይነት ጫና ያመጣል ወይስ የተዘጋጁት አማራጮች ተጠቃሚ ያደርገናል ወይ የሚለውን እናያለን። በዚህም ደግሞ ኢትዮ ቴሌኮም ለዚህ ውሳኔ ያስገደደው ምክንያቶች ምንድን ናቸው፣ በምን ምክንያትስ ጭማሪ ሊያደርግ ችሏል የሚለውን ስናይ እንግዲህ በአሁኑ ወቅት በሀገሪቱ ያለው የማክሮ ኢኮኖሚ ሁኔታና የስራ ማስኬጃ ወጪዎች በከፍተኛ ሁኔታ መጨመራቸውን ጠቅሷል። ኩባንያው የአገልግሎቱን በዘላቂነት ለማስቀጠል የቴክኖሎጂ አቅሙንም ለማሳደግና የኔትወርክ ጥራቱን ለመጠበቅ ይህን የታሪፍ ማሻሻያ ለማድረግ ተገድጃለሁ ብሏል። ሌላው ደግሞ በተለይ የውጭ ምንዛሬ ለውጥና የኃይል ወጪዎች መጨመርም እንደ ምክንያት የተጠቀሱ ናቸው። ሆኖም የዛሬው ዜና ጭማሪ ብቻ አይደለም፣ ትልቅ የምስራችም አለበት። ቀደም ሲል በቴሌብር ጥቅል ለሚገዙ ደንበኞች ይደረግ የነበረው የ10% ቅናሽ አሁን ደግሞ ወደ 20% ከፍ እንዲል ተደርጓል ነው ያለው ኢትዮ ቴሌኮም። ይህም ማለት የ23% ጭማሪ በተደረገባቸው ጥቅሎች ላይ በቴሌብር በኩል ጥቅሉን ሲገዙ ያን ያህል ጭማሪው ላይ ጎዳውት ይችላል የሚልም ነገር አለ። ኩባንያው ደንበኞች ወደ ዲጂታል ክፍያ እንዲሸጋገሩና የዋጋ ጫናው እንዲቀንስላቸው የፈጠረው የአሰራር ዘዴ ነው ማለት ነው። ሌላው ትኩረት የሚስበው ነጥብ ሁሉም ጥቅሎች ላይ ጭማሪ ያለመደረጉ ነው። ብዙ ደንበኞች በብዛት የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም። በተለይ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ታሳቢ በማድረግ የ1 ብር፣ የ2 ብር፣ የ5 ብር ጥቅሎች እንዲሁም የ1 ሰዓት የኢንተርኔት ጥቅል ባሉበትን ዋጋ እንዲቀጥሉ ወይንም ያለምንም ጭማሪ እንዲቀጥሉ ተወስኗል ማለት ነው። ይህም ዲጂታል አካታችነትን ለማረጋገጥና መረጃን የማግኘት መብትን ለማስጠበቅ የታሰበ መሆኑን ገልጿል። ከዚህ በተጨማሪ ኢትዮ ቴሌኮም ማህበራዊ ኃላፊነቱን ለመወጣት ለተወሰኑ የህብረተሰብ ክፍሎች ልዩ ጥበቃ አድርጓል። ለተማሪዎች፣ ለመምህራን እንዲሁም ለአካል ጉዳተኞች የተዘጋጁ ልዩ የጥቅል አገልግሎቶች ላይ ምንም አይነት ጭማሪ አላረኩም ብሏል። ይህም በትምህርትና በምርምር ዘርፍ ያሉ ወገኖችን በኢንተርኔት እጥረት እንዳይቸገሩ ትልቅ እገዛ ያደርጋል ማለት ነው። ኩባንያው ባለፉት 6 ዓመታት የደንበኞችን ቁጥር ወደ 86 ሚሊዮን ማድረሱን ተከትሎ አገልግሎቱን ለሁሉም ተደራሽ ለማድረግ እየሰራ መሆኑንም በዚሁ አጋጣሚ ገልጿል። በአጠቃላይ የኢትዮ ቴሌኮም የታሪፍ ማስተካከያ ከሀገሪቱ የኢኮኖሚ ለውጥ ጋር አብሮ የሚሄድና የአገልግሎት ጥራቱን ለማስጠበቅ የመጣ ውሳኔ መሆኑን አስታውቋል። በቴሌብር የሚገኝ 20% ቅናሽ ደግሞ ለብዙዎቻችን አማራጭም ሆኖ ቀርቧል። እናንተም በዚህ የዋጋ ጭማሪ ምን ትላላችሁ? 20% የቴሌብር ቅናሹስ ጫናውን ይቀንሰዋል ብላችሁ ታስባላችሁ? ሀሳብና አስተያየታችሁን በሀሳብ መስጫ ሳጥን ውስጥ ታጋሩን ዘንድ ጋብዛችኋለሁ። ከዛ ፊት ደግሞ የዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ።